ለሉሊት የተበረዘ ምግብ ሰጠቻት። እንዲሁም ሐኪም ቤት ገብታለች። ምንም የማውቀው ነገር የለም እኔ ምንም አሰጠኋት አለች። ያፌት ሴራው ተጋለጠ። ሴራውም ሙሉ ለሙሉ አወቀች። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ ሰላም ብያለሁ። ሰላማችሁ ብዝት ትርፍ ይበልኝ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉኝ። ጽዮን እንግዲህ ለሉሊት የተመረዘ ምግብ ሰጥታታለች። እንዲሁም ስለ ወንድሟ ብዙ ነገሮችን ትታወራ ስለሰማች በጣም እየተከታተለቻት ትገኛለች። ያፌት ስራው ተጋለጠ። ስራው ምንድነው? ሙሉ ለሙሉ የሚሰራው ሴራ ስልኮቹንና የተለያዩ ዶክመንቶችን በማግኘት ሁሉም ነገር አልቆለታል። ካሁን በኋላ ምንም ነገር እንደማያገኝ ተናገረች። ማናት እሷም? ኢፍራታ ሁሉንም ነገር እንዳለ አወቀች። ምንም ነገር የቀረ ነገር የለም። የደበቀኝን ነገር ሙሉ ለሙሉ አውቄያለሁ። ምንም ነገር ውሸት ወሬ እንዳታወራኝ ብላ ተናገረች። በዚህም ምክንያት ያፌት እኔ እናንቺ እንታያለን ብሎ ተደብቆ ወደ ውጭ በመውጣት አልሆነ ጢሻ ውስጥ ገብቶ ያፌት እንግዲህ ራሱን ለማጋለጥ ችሏል ማለት ነው። እንግዲህ ውጭ ላይ ወርቆ ናታን አግኝቶታል ማለት ነው። ናታ ደግሞ መሆንህ ነው ያፌት ብሎ በመያዝ እሱን ብድግ አድርጎ ከተቀመጠበት ና መኪና ላይ ላውጣና የምትፈልግበት ቦታ ልውሰድህ አለው። አይ እኔ አልፈልግም ልገለኝ ነው ብሎ መልስ ሰጠው። እኔ አንተን አልገልም ያፌት፣ እኔ እንዳንተ አይደለሁም አለ ናታ መኪናው ላይ አወጣው። ተዛ ተመኪናው ላይ ታወጣ በኋላ የምፈልግበት ቦታ እቤት ነው የምወስድህ ወይስ የምፈልግበት ቦታ እኔ አደርሳለሁኝ፣ ምንም ነገር አታስባለው። አይ እቤት አይደለም የምወስደኝ የጓደኛዬ ጋር ነው ይለዋል። ከዛ የሆነ በሽታው እንኳን ተጠናብኝ የሆነ ነገር ለብቻው አገኘሁት ብላ ምንም እንዳታደርገኝ አለው። ናታን እንደዛ ትለው። ናታ እኔ እንዳንተ አይደለሁም እኮ ያፌት፣ እኔ እንዳንተ አይደለሁም። እኔ እንደዚህ እኮ ነህ ቁስል በቁስል ሆነ አንተን ምንም ማረግ ሰው አይደለሁም፣ ምንም ጥላቴ ብኮን ብሎ መልስ መለሰለት። ያፌትም በመገረም አየው ማለት ነው። ከዛ በሚፈልግበት መንገድ ተከታትሎ ይዞት ሄደ። ምክንያቱም በራሱ መኪና እየነዳ የሚፈልገው ቦታ ይዞት ሄደ። ይዞት ከዶም የፈለገበት ቦታ አድርሶት ከዛ አመሰግናለሁ ብሎ እንደገና እንዳፈረ በስራው ያስታውቃል። ግን እኔ ጥላቴ ነህ አንተ፣ ግን ጥላቴ ብኮን እንደዚህ ኮነ ታይህ እኔ ልቤ አይጨክንም አለው ናታን እንግዲህ እንደዛ ትለው። ኢፍራታን ግን በደንብ ይዛሃታል ብሎ ጠየቀው። ኢፍራታን ለምን ጠየቅከኝ አለው ናታ። አይ እኔ የጠየቅኩማ አይ ምንም አይደለም፣ ግን መጠየቅ አያስፈልግም አለው። አይ እንድትጠይቀኝ አልፈልግም። አሁን እኮ እሷ የኔ ሚስት ትሆናለች ያንተ አይደለችም አለው። አይ ለትንሽ ጊዜ ነው ያፌት፣ ላንተ ሚስትም እኮ ነው። ኢፍራታ የኔ ናት አለው። አይ እንደዚህ ልትለኝ አይደለም፣ አሁን እንደዚህ ልትለኝ ነው መኪና ላይ አውጥተኸኝ እንደዚህ እንዳትለኝ ይፈልጋለሁ። አሁን የ80 ሚስቴና የኔ እንደሆነች ማወቅ አለብህ አለው። እሺ ትሁንልህ፣ ችግር የለውም እሱ በኋላ ይታያል አለው። ያፌትም እያስፈራራኸኝ ነው? እኔ እኮ ያፌት ነኝ አለው። ናታ አይ ያፌት መሆንህን አውቃለሁ፣ ግን ላስፈራራህ አይደለም ልነግርህ ነው የፈለግኩት አለው። አይ እንዳትነግረኝ፣ ምንም ነገር እንድትነግረኝ አልፈልግም። አንተ እኮ ባለትዳር ሆነሃል፣ እንደውም የልጅ አባት ነህ። እርጉዝ ሴት ቤት አስቀምጠሃል እንዴ ናታን አለው ያፌት። አረ እኔ ምንም ነገር የለኝም። እርጉዝ ሴት ያለችህ ማናት? እስቲ ንገረኝ አለው። አይ እቤት ውስጥ እኮ እርጉዝ ሴት እንዳለ እየተናገረኝ ነበረ ኢፍራታ ራሱ። ስለዚህ ያቺ ሚስት አይደለችም እቤት ውስጥ ያስቀመጥካት? ኢፍራታ ለምንድን ነው ፈልጋት አለው። አይ ኢፍራታ የኔ ናት፣ ዛሬም ነገም የኔ ናት አለ ናታ። አይ አሁን ለጊዜው ልተውልህ ብዬ እኔ ተወት አድርጌው ነው ነገሩን ኩላ እንጂ
ኢፍራታ የኔ መሆኗን እንዳረሳ ዛሬም ነገም እንዳረሳ አለው። የ80 ሚስቴ ናት ታውቃለህ፣ ብዙ ነገር መስዋዕት የከፈልኩባት ናት፣ እንዳታወራ እኔ ያፌት ነኝ አለው። ያፌት መሆንህንማ እናውቃለን፣ ምክንያቱም የምናውቅህ ደግሞ በነገርህ ነው በሌላ አይደል አለው። ከዛ በጣም ብዙ ነገሮችን እየተነጋገሩ እፈለገበት ቦታ አደረሰው። ከዛ በኋላ ኢፍራታም እሱን መከታተል ጀመረች። ፂን ለማግኘት ሞከረይ ደውላ ፂ ማግኘት ፈልጋለሁ፣ አንቺን ብቅ እንድትይልኝ ይፈልጋለሁ እዚህ ሆቴል። ከዛ ይገናኛሉ። የለበሰችው ኮፍያ ጥቁር ኮፍያ ነበረ። ኢፍራታ ለምንድነው ግን እንደዚህ የፈራሽው? እንደዚህ አይነት አለባበስ የለበሽው? አይ እንዳይከታተለኝ ብዬ ነው። ናታን ግን ደህና ነው አለቻት። አይ ደህና ነው ናታን መሆነሽ ነው፣ ስለሱ እንዳታስቢ። ካሁን በኋላ እኮ ስለሱ ማሰብ እኮ አቁመሻል አይደል? ባለትዳር እኮ ሆነሻል። ወንድሜን እኔ ብቻ ነኝ የምቆጣጠረው አለች። አይ ያፌት የሚሰራውን ሴራ እኔ ስለማቅ ነው፣ ለዛ ነው የጠየቅኩሽ። ምናልባት ከሱ ጋር ተጋይቶ ይሆን? እሱና እሱ ተገናኝቶ ይሆን አለቻት። ጽን ልብሱ ላይ ደም ምናምን ነገር አግኝተሻል አለቻት። የምን ደም ነው የምታወሪው? ምን እያልሽ ነው አለቻት። አይ ምንም እያልኩ አይደለም፣ ግን እንደዛ ነገር ያገኘሽ እንደሆነ ብዬ ነው፣ ለዛ ነው። አረ እኔ ምንም አላገኘሁም፣ ይሄን ሰሞን በጣም ቢሮ ላይ ስራ አለኝ እያለ ነው። እንዲሁም ብዙ ነገሮችን እየሰራው ነው። ወደ ስራዬ ትኩረት ማድረግ አለብኝ። ካሁን በኋላ ምንም ነገር አልፈልግም ብሎ ወደ ስራው ሁሉ ሰዓት ወደ ስራው ነው እያዘወተረ ያለው። እውነትሽን ነው ጽ አለቻት። አዎ እውነቴን ነው፣ በጣም በሙሉ ሁኔታ እውነቴን ነው። እንደዛ ነው እያለኛለሁ ወንድሜ። ሌላ ነገር ምንም ነገር የለው፣ ከሱ ጋር ምንም አያገናኘው። እሱ የሚፈልገው አንቺን ነበር እኮ፣ ያፌት የሚፈልገው አንቺን ነው አይደል እንዴ? ስለዚህ ወስዷል አንቺን። ምን ይፈልጋል ከኔ ወንድም? ምን አለው አለቻት። አይ ምንም የለው፣ ግን እኔ ስለተጠራጠርኩ ነው አለቻት። ናታን ግን በጣም ናፍቆኛል፣ ግን ደህና ነው ጤናውን የኔ ናታን አለቻት። አይ የኔ ናታ ባቴ ጥሩ ነው። አሁን ላይ እኮ የሌላ ሰው ሆነሻል አንቺ አለቻት። አይ የሌላም ሰው ቢሆን ግን ልቤ ከሱ አይቆርጥም፣ መቼም ቢሆን መቼም አይቆርጥም። አዎ እውነትሽን ነው። ነገሮች፣ ችግሮች፣ የማልጠብቃቸው ነገሮች ናቸው እንደዚህ ቦታ ያስገቡኝ አለቻት። ምን ማለት ነው? ምን አስበሽ ነው? ንገሪኝ እስኪ። ከኔ የተደበቃለሽ አለቻት። አይ ካንቺ የተደበቀ ምንም ነገር የለኝም፣ ግን በጊዜው የሚሆን ይሆናል ነገሮቹ። አሁን ላይ ግን ምንም ልነግርሽ አልችልም። ጊዜው ሲደርስ ግን እነግርሽ ይሆናለች። ምንድነው እንደዛ የምትዩ? ግን እንደዚህ እያሽ ብዙ ምንም አልተመቸሽኝም። ኢፍራታ ግን የምታወሪውን ነገር እያወቅሽ ነው አለቻት። አይ እያወቅኩ ነው አውድ አውቃለሁ ማወራውን፣ ግን በጊዜው ቢሆን ይሻላል አለቻት። ፂ ኮስተር ብላ አየቻት። ኮስተር ብላ እንዲሁም ወደ እሷ ትታያት። መሆነሽ ነው ኮስተር ብለሽ አየሽኝ አለቻት። አይ አነጋገርሽ እኮ ነው ኢፍራታ፣ እኔ እንጃ ምን እንደሆነ አነጋገርሽ በጣም ከመቼውም የተለየ ነው። ችግር አለ? እስኪ ንገሪኝ። ምንም እንዳትደብቂኝ ቃል ገብተሽልኝ የለ? እኔም ቃል ገብቼልሻለሁ እኮ። አይ ለአሁን አልነግርሽም፣ ግን ቃል የተገባባ ነው አለ። በእርግጥ ግን ይሄን ነገር ደግሞ ላንቺ ልነግርሽ አልፈልግም። አይ ምን አረገሽ? ያፌት ጥሩ ሰው አይደለም እንዴ አለቻት። አይ ጥሩነቱንማ ሁሉም ሰው ያቅለታል እኮ፣ ጥሩ መሆኑን ማንኛውም ሰው ያቅለታል እኮ። ያው አስገድዶሽ እንደሆነ እናውቃለን፣ ግን እቤት ውስጥ ያረገሽ ነገር አለ? ንገሪኝ፣ ምንም አትፍሪ አለቻት። አረ ምንም አላደረገኝም፣ ብቻ እነግርሻለሁ ሌላ ጊዜ። አሁን ግን ቶሎ መሄድ አለብኝ፣ እቸኩላለሁኝ። ምክንያቱም ከኋላ ምን እንደሚያስቀምጥ ምንም አላውቅም። ቤት ውስጥ አልነበረም። ምን የተወጣ ተደብቄ ነው የወጣሁት። ኮፍያም የለበስኩት ለዚህ ነው ብላ ቋጨች በዚሁ።